ሌሮይ ዛኔ አርሰናልን መርጧል የሚል መረጃ ቢል ይዞ ወጥቷል። ሌሮይ ዛኔ ከባየር ሙኒክ ጋር በዚህ ክረምት እንደሚለያይ ይጠበቃል። በእርግጥ ባየር ሙኒክ አዲስ ያቀረበለት ውል አሁንም አለ፣ ያንን ሊፈርም ይችላል። ግን ደግሞ የቀረበለትን ሳምንታዊ ደሞዝና ሌሎች ጥቅማ ጥቅሞችን በተመለከተ ከባየር ሙኒክ ጋር እስካሁን ድረስ አልተስማማም። በዚህ ምክንያት ወደ ሌሎች ክለቦች የሚያመራበት እድል ከፍተኛ ነው እየተባለ ነው። አንደኛው የተጫዋቹ ፈላጊ አርሰናል ነው። ይህንን ተጫዋች በነጻ ዝውውር ነው የሚያስፈርመው። ሳምንታዊ ደሞዙ ላይ መነጋገር ይጠበቅበታል። እስካሁን ድረስ ጠንካራ የሆነ ጥያቄ ያቀረበው አርሰናል ነው። እንደ ቢልድ መረጃ ከሆነ ቀጣይ ንግግር ያደርጉና ሁለቱ አካላት የሌሮይ ዛኔ ወኪሎችና አርሰናል ምናልባት ወደ ሰሜን ለንደን የሚያመራበት እድል ይኖራል። ወደ ክለቡ ለማምራት ፈቃደኛ ነው። የመነጋገርና በጥቅማ ጥቅሞች በደሞዝ ጉዳይ ላይ መነጋገር ነው የሚል መረጃ ነው እየወጣ የሚገኘው። ቶተናም የዚህ ተጫዋች ፈላጊ ነው። ነገር ግን ባለፉት ቀናት ምንም አይነት መረጃ ቶተናም በተመለከተ የለም። ምናልባት አዲሱ አሰልጣኝ እስኪመጣ ድረስና ይህንን ተጫዋች ስለመፈለግ አለመፈለጉ መረጃ እስኪሰጣቸው ማረጋገጫ እስኪሰጣቸው ድረስ እየጠበቁም ሊሆን ይችላል። ግን ደግሞ ትክክለኛውንና የሚጨበጠውን እርምጃ የተጓዘው አርሰናል ነው የሚል መረጃ ነው እየወጣ የሚገኘው። ወደ አርሰናል ወደ ለንደን የመጓዝ ችግር የለበትም። ባየር ሙኒክ አሁን ካለው ክፍያ ከፍ የሚያደርግ ከሆነና ሌሮይ ዛኔ ወደሚፈልገው ደረጃ የሚያሳድግ ከሆነ በዛው በጀርመን ቆይቶ በግዙፉ በታላቁ ባየር ሙኒክ የሚጫወትበት እድል በጣም ከፍተኛ ነው። ግን ደግሞ በዚሁ የሚቀጥል ከሆነ ባየር ሙኒክ አዲስ ነገር የማያመጣ ከሆነ ሌሮይ ዛኔና ባየር ሙኒክ ይለያያሉ ማለት ነው። ውሎ ያልቃል። ለአርሰናል በጣም አሪፉ ነገር በነጻ ዝውውር የሚደረግ መሆኑ ነው። ግን ደግሞ ሳምንታዊ ደሞዙ ከፍተኛ ከሆነ ይህንንም መክፈል አይፈልግም አርሰናል። ስለዚህ መነጋገር ነው አሁን የሚጠበቀው ማለት ነው። ፒኒ ዛሃቪ አዲሱ የዚህ ተጫዋች ወኪል ነውና ከለንደን ክለቦች ጋር እየተነጋገረ ይገኛል። የሚያቀርቡትን ቀጣይ የሚያቀርበውን ጥያቄ አርሰናል መጠበቅ ይኖርበታል። አርሰናል አሁን ባለበት ደረጃ ዛኔን ለማስፈረም የተሻለው ክለብ ይመስላል። አንዳንድ ተጫዋቾች የሆኑ ክለቦችን ሲመርጡ ዝውውሩ ቀለል ይላል። ማንቸስተር ዩናይትድ ላይ እንደተመለከት ነውና ሌሮይ ዛኔንም አርሰናልን መምረጡ ምናልባት ለአርሰናል አሪፍ ነገር ሊሆን ይችላል። ቶተናምም ጠንከር ብሎ ሊመጣና ሳምንታዊ ደሞዙን ከፍ ሊያደርግለት ይችላል። በተለይም ደግሞ የዩሮፓ ሊግ አሸናፊ መሆኑን ተከትሎ የአውሮፓ ቻምፒየንስ ሊግ እድልም የሚሰጠው ክለብ ነው ቶተናም ለሌሮይ ዛኔ። በዚህ ምክንያት ይሄ ተጫዋች ሌላኛውን የሰሜን ለንደን ክለብም ሊመርጥ ይችላልና በሁለቱ ክለቦች መካከል የሚኖረው ፍጥጫ ለተጫዋቹ የሚቀርበው ገንዘብ መጠን ነው ሊሆን የሚችለው። አሁን 28 ዓመቱ ነው። ስለዚህ የመጨረሻው ሊሆን ይችላል። ይሄ በትልቅ ደረጃ የሚፈርምበት የመጨረሻው ሊሆን ይችላል። 30ዎቹ ከገባ በኋላ ውሉን ሊያድስ ይችላል። ወደ ሌሎች ክለቦች ሊያመራ ይችላል። እሱ ጥያቄ የለውም። ግን ደግሞ በትልቅ ደረጃ የሚፈርመው የመጨረሻው ውል ሊሆን ስለሚችል በጥንቃቄ ነው እየተመለከተው የሚገኘውና ባየር ሙኒክ መቆየት ፈልጎ ይህ ተጫዋች በገንዘብ ምክንያት ለመልቀቅ መወሰኑ የሚያሳየው ይሄንን ነው። የመጨረሻ ሊሆን ስለሚችል ጠቀም ያለ ነገር ማግኘት አለበት። በዛ ላይ ደግሞ በነጻ የሚደረግ ዝውውር ነውና እሱም ላይ የሚከፍለውን ገንዘብ ምንም እንኳን በነጻ ቢሆንም ዝውውሩ የሚከፍል ገንዘብ ይኖራልና ያንን እንዴት አርሰናል ይወጣዋል የሚጠበቅ ነው። ግን አሪፉ ዜና ሌሮይ ዛኔ የአርሰናልን ጉዞ መርጧል የሚል ነው። የአርቢ ላይፕዚሹን ቤንጃሚን ሼሽኮን በተመለከተም ስታንዳርድ መረጃ ይዞ ወጥቷል። ቤንጃሚን ሼሽኮ ስሎቬኒያ ትናንት ከሌክዘምበርግ ጋር ስትጫወት አልነበረም። ምክንያቱ ደግሞ ክለቡ አርቢ ላይፕዚሽ ለስሎቬኒያ ኤፍኤ ጥያቄ ማቅረቡን ተከትሎ ነው። በዚህ ጨዋታ ላይ ቢሰለፍና ጉዳት ቢደርስበት አሁን ከአርሰናል ጋር እያደረገ ያለው ውይይት ላይ አደጋ ሊፈጥር ይችላል። የተጎዳ ተጫዋች ከሆነ ሁኔታዎች ወደ አርሰናል የሚያደሉበት እድል ከፍተኛ ነው። ከተጎዳም ጉዳቱ ከፍተኛም ከሆነ ያው አርሰናልም የሚያስፈርምበት እድል ዝቅተኛ ሊሆን ይችላል። ምክንያቱም ዋነኛው ነገር በሚቀጥለው ዓመት ጀምሮ ውጤታማ መሆን። አሁን አርሰናል ጫና አለበት፣ ሚኬል አርቴታ ጫና አለበት፣ ዋንጫ የማሸነፍ ያንን ያደርግልኛል በሚል እሳቤ ነው ይህንን አስደናቂ ስሎቬኒያዊ አጥቂ አርሰናል ለማስፈረም ዋነኛ ትኩረት አድርጎ እየሰራ የሚገኘውና ከተጎዳ ነገሮች ሊወሳሰቡ ይችላሉና ያ እንዳይሆን በወዳጅነት ጨዋታ ብሔራዊ ቡድኑ ስሎቬኒያ ትናንትና ሲጫወት ቤንጃሚን ሼሽኮ አልነበረም። ቀጣይም ጨዋታ ይደረጋል፣ የወዳጅነት ጨዋታ። በዚህ ጨዋታ ላይም እንደማይኖር ነው የሚጠበቀው ተጫዋቹ። የዚህን ተጫዋች ዝውውር በተመለከተ አርሰናል ጥሩ የሚባል ደረጃ ተጉዟል። በዚህ ሳምንት የሚሳካ ዝውውር አይደለም። ነገር ግን በቀጣይ ሳምንትም እንዲሳካ ከሌሎች ክለቦች ይልቅ የተሻለውን እርምጃ የተጓዘው አርሰናል ነው የሚል መረጃ ፋብሪዚዮ ሮማኖ ለኮት ኦፍሳይድ ያሰጠው መረጃ ይጠቁማል። ታማኝ ምንጭ ነው። ስለዚህ አርሰናል ቤንጃሚን ሼሽኮን
የሚያገኝበት እድል አለ። ሁለት ነገሮች ወሳኝ ናቸው። አንደኛው የሚከፍለው የዝውውር ገንዘብ ነው። የተለያዩ የመረጃ ምንጮች ከፍተኛ ልዩነት ያላቸውን ቁጥሮች ነው የሚጠሩት። አንዳንዶች ከ60 ሚሊዮን ፓውንድ በላይ ለድርድር ተጫዋቹን ለማቅረብ አርቢ ላይፕዚግ ዝግጁ ነው የሚሉ ናቸው። አንዳንድ መረጃዎች ደግሞ እስከ 90 ሚሊዮን ፓውንድ ድረስ ያደርሱታል። 30 ሚሊዮን ፓውንድ በሁለቱ መካከል ልዩነት አለና ይህንን እንዴት ያጠቡታል? እንዴት ይነጋገራሉ? አብዛኛው ነገር በሚስጥርም የተያያዘ ዝውውር ስለሆነ ማለት ነው። አርሰናል ይህንን አሪፍ ነገር አድርጓል። ብዙ መረጃዎች እየወጡ ስላልሆነ በሚስጥር ማድረጉ አርሰናልን ተጠቃሚ ያደርገዋል። በዛ ላይ ደግሞ ከአርሰናል ውጪ ጠንካራ ጥያቄ ይዞ የአርቢ ላይፕዚግን በር ያንኳኳ ክለብ የለም። ይሄም አሪፍ ነገር ነው። እንደሚታወቀው ለአንድ ዓመት ያክል ነው ይህንን ተጫዋች አርሰናል ሲፈልግ የነበረው። ባለፈው ክረምት የዝውውር መስኮት ላይ ለማስፈረም ከፍተኛ ጥረት አድርጎ ወደ ትልልቆቹ ክለቦች ከማምራቱ በፊት አንድ የውድድር ዓመት በዛው በአርቢ ላይፕዚግ መጫወትን ምርጫው አድርጓል። ልምድ ለማግኘት ማለት ነው። ጫናን የመቋቋም አቅሙን ከፍ ለማድረግ በሚል ጥሩ የውድድር ዓመት አሳልፏል። 20 በላይ ጎሎችን አስቆጥሯል በሁሉም ውድድሮች። ስለዚህ አሁን ወደ ትልልቆቹ ክለቦች ቢያመራ መቋቋም እንደሚችል ልምድ እንዳለው ያስባልና አርሰናል በድጋሚ ከዓመት በኋላ ለዚህ ተጫዋች ጥያቄ ይዞ ሄዷል። በደንብ እንደሚፈልገው ያሳየበት ነው። ስለዚህ በአርሰናል ሊፈርም የሚችልበት እድል ይኖራል። አንደኛው የዝውውር ጥያቄ ነው። ሁለተኛው ደግሞ ሳምንታዊ ደሞዙን በተመለከተ ነው። አርሰናል የሱን ሳምንታዊ ደሞዝ ለመክፈል የሚቸግረው አይደለም፣ ግን ደግሞ እያንዳንዱ ገንዘብ ላይ ጥንቃቄ እያደረገ ስለሆነ ንግግር እንደሚያደርጉ ከተጫዋቹ ጋር ንግግር እንደሚያደርጉ ይጠቁማል። አንዳንድ መረጃዎች ተስማምተዋል የሚል መረጃ ይዘው እየወጡ ነው፣ ግን ደግሞ ሙሉ መረጃዎች መሆን ይኖርባቸዋል። ቅድም እንዳልኩት የዚህ ዝውውር በምስጢር አብዛኛው ነገር እየተደረገ ስለሆነ ይህ ተጫዋች ወደ አርሰናል የሚያመራበት እድል ከፍተኛ ነው። አሁን እንዳሉ መረጃዎች ማንቸስተር ዩናይትድን በተመለከተ ቪክተር ጊዮኬሬሽን የማስፈረም እድሉ እጅግ ከፍ ብሏል። እንደ በርካታ መረጃዎች ብሪያን ኤምቤሞን የማስፈረም እድል አለው። ከተጫዋቹ ጋር መስማማት ሳምንታዊ ደሞዙን እና ለብሬንትፎርድ የሚከፍለውን ገንዘብ በተመለከተ ነው መወሰን የሚጠበቅበት እንጂ ሁሉ ነገሩ ያለቀ ነው። ምክንያቱም ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት ማንቸስተር ዩናይትድን ስለመረጠ ማለት ነው። በዚህ ምክንያት ሁሉ ነገር ለማንቸስተር ዩናይትድ ቀሎለታል። የገንዘቡ ጉዳይ ሁሉ ነገር ቀሎለታል ለማለት አስቸጋሪ ሊሆን ይችላል፣ ግን ማንቸስተር ገንዘብ መክፈል የሚችል ከሆነ ሁሉ ነገር ያለቀ ነው ለማለት ነው። የቪክተር ጊዮኬሬሽም ጉዳይ አሁን እርግጥ ይመስላል። ማንቸስተር ዩናይትድ ጠንከር ብሎ ከሄደ ይህንን ተጫዋች የማስፈረም እድል አለው። እስከ 60 ሚሊዮን ፓውንድ ድረስ ነው የሚባለው። 27 ዓመቱ ቢሆንም ግን ለቀጣይ 3-4 ዓመታት ለማንቸስተር ዩናይትድ ጎሎችን ለመስጠት አቅም ያለው 2 ዓመታትን በተለይ ለ100 የተጠጉ ጎሎችን ያስቆጠረ ተጫዋች ስለሆነ አስተማማኝ ጎል የሚያስቆጥር ተጫዋች ማንቸስተር ዩናይትድ ሊያገኝ ይችላል እና ጠንከር ብሎ ከሄደ ያስፈርመዋል። የቻምፒየንስ ሊግ ጉዳይ፣ የአውሮፓ መድረክ ተሳትፎ ጉዳይ ወደ ማንቸስተር ዩናይትድ የሚያመራ ከሆነ ለዚህ ተጫዋች ምንም አይደለም የሚል መረጃ ስለሆነ እየወጣ የሚገኙ ባየር ሙኒክ ራፋኤል ሊያውን ለማስፈረም ከፍተኛ ጥረት እያደረገ ይገኛል። ዲማርዚዮ ይዞት እንደወጣው መረጃም ምናልባት ሚላን ከፍ ያለ ገንዘብ ነው የሚፈልገው ከዚህ ተጫዋች እስከ 50 ሚሊዮን ፓውንድ ድረስ የማቅረብ ፍላጎት አለው። ባየር ሙኒክ ግን ከዚህም በላይ ገንዘብ ይፈልጋልና ኤሲ ሚላን ዝውውሩ ላይ ሳካ የሚችልበት እድል አለ፣ ግን ዋነኛ ፈላጊ ሆኖ መጥቷል። በመጨረሻም ኬቪን ደብሮይነ ወደ ናፖሊ ለማምራት ከጫፍ ደርሷል። ከማንቸስተር ሲቲ ጋር የተለያየ ተጫዋች ነው። በነጻ ዝውውር ነው ይህንን ተጫዋች የሚያስፈርመው ናፖሊ። የ2 ዓመታት ውል ሰጥተውታል። ሁሉ ነገር ያለቀ ነው። ሻምፒዮኑን የጣሊያን ሻምፒዮን ይቀላቅላል። በሚቀጥለው ዓመት ሁሉም አይነት ውድድር ላይ የመተሳተፍ እድል አለው። ጠንካራም ቡድን ነው። ቢያንስ በጣሊያን ሴሪያ በድጋሚ ለዋንጫ መፎካከር የሚያስችል አቅም አለውና ኬቪን ደብሮይነም ናፖሊም ተጠቃሚ የሚሆኑበት